السلام عليكم ورحمة الله تعالى وبركاته. ودي تكبراتو هي نور فاميلوች እንዴት አላችሁ? ሁላችሁንም እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁኝ። እንግዲህ ዛሬ ለየት ያሉ ቪዲዮዎችን ወደ እናንተ ይዤላችሁ የቀረብኩት ኢንሻአላህ የኢድ አልአድሃ አረፋ በዓል አዋዋል እንግዲህ በኢትዮጵያ እንዲሁም ደግሞ በአንዳንድ ዓለም ክፍሎች እንግዲህ ያሉትን ኢንሻአላህ እንመለከታለን። አዲስ የሆናችሁ ሰዎች ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ኢንሻአላህ ሁላችሁም ሰብስክራይብ ማድረግ እንዳይረሳ፣ ነባሮች ደግሞ ኢንሻአላህ ቪዲዮውን ላይክ ሼር ያደርግን ለብዙ ሰዎች ማዳረስ የተለመደ ተግባራችን እንዲሆን ጠይቃችኋለሁኝ። እንግዲህ ኢዳችሁ እንዴት ነበር? መጀመሪያ እናንተ ልጠይቃችሁ፣ ኢዳችሁ እንዴት አሳለፋችሁ? እኔ ጋር በጣም ቆንጆ ነበር አልহামዱሊላህ። እንግዲህ እኔ ኢትዮጵያ ነኝ ያለሁት፣ በኢትዮጵያ ነው ያሳለፍኩት። እናንተ የት እንዳላችሁ እስኪ ኮሜንት ላይ አሳውቁኝ ማለት ነው። ኢንሻአላህ እንዘያየራለን ሁላችንም ማለት ነው። በድጋሚ እንኳን አደረሳችሁ። መጀመሪያ እንግዲህ የምናየው ቪዲዮ እንግዲህ በፊልስጤሞች ጋዛ ውስጥ ያከበሩ ያሉትን የኢድ አልአድሃ አረፋ በዓል እንግዲህ እንዴት እንዳሳለፉት የተወሰነች ቪዲዮ እንመለከታለን። ሱብሃንአላህ በጣም ነው የሚያሳዝኑት፣ ልብ የሚነካ ነው። እንግዲህ በፍርስራሾቹ ውስጥ ነው ኢድ አልአድሃን አረፋን በዓል አስበው ያሉት። አላህ ከነሱ ጋር ይሁን፣ አላህ ነስሩን ያምጣላቸው። ومنكم من يرد إلى أرذل العمر በጣም ነው ሐቂቃ ስለ ፍልስጤሞች ሳናስብ መዋል የለብንም። እንግዲህ ሙስሊም ወንድሞች ሁላችንም ኢዳችንን በደስታ ስናከብር ፍልስጤሞችን ኢንሻአላህ እያሰብን መሆን አለበት። እነሱ በቻልነው መጠን ማለት ነው ኢንሻአላህ ዱዓ እያደረግን ነው የምናሳልፈው ማለት ነው። ኢንሻአላህ አሁን ደግሞ ኔክስት ማሳያችሁ ቪዲዮ እንግዲህ ይሄ ጥቁር አረፋ ላይ ራሱን መቆጣጠር ከብዶታል። ማሻአላህ አላህ ሁላችንንም እንግዲህ አረፋ ላይ የምንቆም አላህ ያድርገን። በጣም የሚያስደስት ሞመንት ነው። በጣም ደስ የሚል በጣም መንፈስን የሚያድስ ተግባር ማለት እንግዲህ አረፋ ላይ መቆም ነው። በጣም አላህ ያድላቸው ሰዎች ናቸው እዛ ላይ የሚቆሙት። ሁላችንንም ኢንሻአላህ ሁላችንንም አረፋ ላይ የምንቆም አላህ ያድርገን። ይህን ቪዲዮ እንግዲህ እስከምቀርጽበት ሰዓት እንግዲህ ሁጃጆች በጣም ደስታና በፍጹም መንፈሳዊ በሆነ እንቅስቃሴ ውስጥ እንደሆኑ መረጃዎች ያሳያሉ። እንግዲህ ማሻአላህ አላህ ይወፍቃቸው ሰዎች ናቸው አረፋ ላይ መቆም የሚችሉት ማለት ነው። አልহামዱሊላህ። እንግዲህ ኔክስት ደግሞ ያው ወደ ሀገራችን እንመለስና አዲስ አበባ ውስጥ እንዴት ተከበረ የሚለውን እሱን ቀንጨብ አድርገን እንመልከት። ሱብሃንአላህ የህዝብ ብዛት በጣም የሚያስደንቅ ነው። በጣም ደስ ይላል። በጣም ቀውጢ ነበር። ስታዲየም ነው ሁሉ ጊዜ እንደሚታወቀው የተሰገደው። ባሁኑ ተመልከቱ። ወላሂ ሱብሃንአላህ ሱብሃንአላህ ይህ ሁላ ኡማን ያለው እንግዲህ በጣም አልহামዱሊላህ በስተናል። እንበዛለንም ደግሞ ኢንሻአላህ ንጽጽር ላይ የሚሰሩ ወንድሞች ይበርቱ ይጠንክሩ። ኢንሻአላህ ደግሞ እኛም እየበዛ ነው የምንሄደው ማለት ነው። በጣም ይህ ቪዲዮ ባይዘይ በጣም ሼር መደረግ አለበት፣ ለብዙ ሰዎች መደረስ አለበት። አንዳንድ የተቀነጨረ ሐሳብ ያላችሁ ሰዎች ስላሉ ማለት ነው ኢትዮጵያ ውስጥ ሙስሊም ያለ ራሱ የማይመስላቸው ሰዎች አሉ። ለነዛ እንዲደርስ እፈልጋለሁ ይሄ ቪዲዮ ማለት ነው። ማሻአላህ ወጣቶች እንደዚህ ባማረ መንገድ ነበር እንግዲህ የአዲስ አበባ ጎዳናዎችን ሲያደምቋት የነበሩት ማለት ነው። ደስ ይላል። ወሱብሃንአላህ ቡክረተ ዋሲላ ማሻአላህ እንግዲህ የኢድ ድባብ ደግሞ በወጣቶች ሲሆን በጣም የጎላና ያማረ የሚሆነው። የወጣቶቹ እንቅስቃሴ በጣም ደስ የሚል ነው። በጀማዓ ቀሚስ ለብሰው ነጭ ለብሰው እንደዚህ የበዓሉን ድባብ እኛም ሶሻል ሚዲያ ላይ እንግዲህ ያሰመሩልን ናቸው። ይሄን ቪዲዮ መልቀቃቸው በጣም ደስ ይላል። ማሻአላህ ማሻአላህ
ሱብሃንአላህ እንግዲህ የአዲስ አበባን ማንም ሊሆን አይችልም አዲስ አበባ ያለ ሙስሊም በጣም ብዙ ነው ወላሂ ከመንገምተው በላይ አላህ ጠንካሮችም አላህ ያድርገን በጣም ደስ የሚል ነው ነገር ግን ደግሞ አሁን ደግሞ ቀጣይ ማሳያችሁ ቪዲዮ ደስ ላይ የወጣውን ሙስሊም ማህበረሰብ ለኢድ ሶላት የወጣውን ማህበረሰብ ኢንሻአላህ እንመለከታለን የኢዱን ድባብ እንመለከታለን ማሻአላህ የደሴ ሙስሊም ወጣቶች ጀማዓ እንግዲህ እንደዚህ ባማረ መንገድ በወሎ አፈርጥ በሆነችው ደሴ ከተማ እንደዚህ በደማቅ ሁኔታ ወጥተው አክብረዋል ማሻአላህ ተባረከላህ ማሻአላህ የደሴ ልጆች መቼም ትኖራላችሁ እዚህ ቪዲዮ ከምትመለከቱ መካከል በኮሜንት እስቲ እንዴት ነው ደሴ አካባበሩ እንዴት ነበር እስቲ በኮሜንት ሐሳባችሁን ግለጹልኝ ማሻአላህ ወጣቶች በዚህ የኢድባብ በወጣቶች ነው ያልኩት ለዚህ ነው ወጣቶች ሲንቀሳቀሱ ነቃ ደንገጥ ያሉ ወጣቶች ሆኑ ኢንሻአላህ ደስ ይላል ኢዱም ያማረ ይሆናል ኢድባብ እንግዲህ በብዙ ከተሞች በጣም የተለያየ ቫይብ ነበረው በጣም ደስ የሚል ቫይብ ነበረው ያው በጅማ ደግሞ የነበረው እኔ ራሱ والله ስመለከት ሐቂቃ በጣም ሾክ ነው ያደረኩት በጣም የደነገጥኩት ባይዞ ጅማ አሁን እንግዲህ እቺን 2 አመት የኮሪደር ልማት ጋር በጣም ብዙ ለውጥ ላይ ነው ያለችው ይህ ደግሞ አሁን ማሳያችሁ ቪዲዮ ጅማ ውስጥ ያለ ሙስሊም ምን ያክል ብዛትና ምን ያክል ጥንካሬ እንዳለው መታዩበት ነው ኢንሻአላህ አደባባይ ሙሉ ጥልቅልቅ ብሎ ነው የተዘገረው ቪዲዮውን ስታዩት በጣም ትደሰቱበታላችሁ ኢንሻአላህ እሱን ቪዲዮ ተመልከቱት ይሄ ዛሬ ጧት ጅማ ከተማ ላይ የነበረ የኢድ አል-አድሃ የአረፋ በዓል ድባብ ነው ለማንኛውም ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል-አድሃ የአረፋ በዓል በሰላም አደረሳችሁ መልካም በዓል ይሁንላችሁ በጎንደር ከተማም እንደዚሁ በደማቅ ሁኔታ ነው ኢድ ሶላት የተከበረው ያው እንግዲህ የኮሪደር ልማቱ ያው የምታውቁት ነው ልማቱን ያን እንግዲህ ውበት ያጎላ ነበር እንግዲህ የኢድ ድባብ ደግሞ በኮሪደር ልማት ውበት በሆነ በኮሪደር ልማት ሲወጣ በጣም ደስ ይላል ያው የምትመለከቱት ነው እንግዲህ በቪዲዮ ላይ የምታዩት ነው በጣም ደስ የሚልና እኔ በጣም ነው የወደድኩት ይሄን ቪዲዮ የጎንደር ሙስሊም ወጣቶች ማሻአላህ ጠንካሮች ናቸው ወላሂ በጣም በፈተና ውስጥ ያሉ ነገር ግን በጣም ጠንካሮች ናቸው አማራ ክልል ውስጥ ያው ደግሞ ጎንደር ሲሆን ትንሽ ቻሌንጁን ሁላችሁም ታውቁታላችሁ ምን አይነት አመለካከት እንዳላችሁ አንዳንድ ግለሰቦች ማለት ነው ሱብሃንአላህ ማሻአላህ በጣም ደስ ይላል የጎንደር ድባብ ደግሞ ለየት ያለ ነበር ማሻአላህ ወንድሞቻችን እንግዲህ ያው ያገኘኋቸውን ለናንተ እንግዲህ አዳርሻለሁኝ ሌሎችም ቪዲዮዎች አሉ እንግዲህ ወንድማችን ደግሞ የኢዱን ድባብ በፎቶ ኢንሻአላህ ያስጎበኛናል በጣም በደማቅ በተለያዩ ከተሞች በደማቅ ሁኔታ ነበር የኢድ ሶላት የተሰገደው እሱን ቪዲዮ እንግዲህ ቀንጨብ አድርገን ኢንሻአላህ እናያለን ወደ ቪዲዮ ነው ሰራችሁ አሁን ደግሞ በመላው ኢትዮጵያ የኢድ ሶላት እንዴት ነበር የሚለውን ከተለያዩ ስፍራዎች ባገኟቸው ፎቶዎች ተመልሻለሁ እስከ መጨረሻው ግን ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ የጀመርኩትም በሸሂዶቹ ከተማ ጎንደር ነው የ1446ኛው የኢድ አል-አድሃ አረፋ በዓል በጎንደር ከተማ እጅግ ባማረና በደመቀ መልኩ እንደዚህ አክብረዋል ይሄን የህዝብ ማዕበል ተመልከቱት ይሄ ደግሞ የ1446ኛው የኢድ አል-አድሃ አረፋ በዓል በአባ ጅፋር ሀገር ጅማ ከተማ ነው እጅግ ባማረና በደመቀ መልኩ ተሰግዶ በሰላም ተጠናቋል ይሄ የምትመለከቱት ደግሞ አፋር ኢትዮጵያ ነው እጅግ ያማረና የደመቀ እጅግ በአንድነት የተሞላ የኢድ ሰላትን አከናውነው በሰላም ተጠናቋል ማሻአላህ ይሄ የምትመለከቱት ደግሞ የትግራይ ዋና ከተማ መቀለ ላይ ነው እጅግ ያማረና የደመቀ ነበር በሰላምም ተጠናቋል ማሻአላህ ይሄ የምትመለከቱት ደግሞ በስልጤዋ ዋና ከተማ ወራቤ ላይ ነው እዛም ባማረና እጅግ በጣም ብዙ ቁጥር ባለው ህዝብ የተሰገደ የኢድ ሰላት በሰላምና ባማረ በደመቀ መልኩ ተጠናቋል ማሻአላህ ይሄ ደግሞ ቀደም ቪዲዮ ሰርችላችሁ ነበር እጅግ በጣም ያማረና በጣም ብዙዎችን ያስደመመው የአዲስ አበባ የኢድ ሰላት ነው የተለያዩ ቦታዎች ላይ ያሉ የኢድ ፎቶዎቹ ካላችሁ አሁንም ቢሆን አድርሱኝ እዘግብላችኋለሁ ማሻአላህ ገናም በዛለን አላሁ አክበር ያላችሁ ኮሜንቱን በተክቢራ አሸብርቁት ቪዲዮን ግን ሁሉም ጋር መድረስ ስላለበት በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አደርሱት
እንግዲህ የኢዱ ድባብ ከሞላ ጎደል ይህን ይመስል ነበር። በጣም እንደወደዳችሁ ተስፋ አደርጋለሁ። ነገር ግን ቪዲዮዎቻችን ከመጨረሳችን በፊት አንድ በጣም ኢዱን ድባብ እንግዲህ ቆንጆ ከነበረበት መካከል አንድ ያስከፋ ጉዳይ አለ። እሱም ደግሞ ሳፋሪኮም ኢትዮጵያ ነው። እሱም ደግሞ ያደረገው ተግባር እንግዲህ በቪዲዮ ተመልክታላችሁ። እኔ ብዙም ሐሳቤን እዚህ ጋር አልገልጽላችሁም። ነገር ግን በጣም ያበሳጭ ነበር። እኔ የምላችሁ ነገር እንቀጣዋለን፣ ወላሂ ኢንሻአላህ እንቀጣዋለን። ሙስሊሙ ማህበረሰብ ያገለለ ምንም አይነት ነገር እዚህ በኋላ አንታገስም፣ እንቀጣዋለን። ቪዲዮውን ስሙትና ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጡ። ሳፋሪኮም ከበዓላችን ጋር በተያያዘ ያደረገው ነገር በፍጹም ተቀባይነት የለውም ማለት ነው። እንደምታውቁት ነው በዓል ሲመጣ ኢትዮ ቴሌኮም ሆነ ሳፋሪኮም እንግዲህ የበዓል ቅናሾችን ያደርጋሉ ማለት ነው። ታዲያ ሳፋሪኮም ደግሞ እዚህ ምስሉ ላይ እንዳያያዝኩላችሁ የተለያዩ ወቅቶች ላይ በገናም ሆነ በፋሲካ ወቅት ላይ እንግዲህ የበዓል ፓኬጅ ቅናሾችን አድርጓል። የእንኳን አደረሳችሁ መልእክቶችን አድርሰዋልና በተለያየ መልኩ ከበር ፎቶዋቸውን ራሱ አፕዴት እስካደረጉ እስከማድረግ ደርሰዋል ማለት ነው። ይሄ ኖርማል ነገር ነው ማለት ለክርስቲያን ወገኖቻችን በዓልን አስመልክቶ እንደዚህ አይነት ቅናሾች መደረጋቸው ጥሩ ነገር ነው። ምንም የሚጠላ ነገር የለውም። ምክንያቱም ሰዎች ያው በዓልን አስመልክቶ ብዙ ነገሮችን በኢንተርኔት ስለሚያደርጉ ያን ፓኬጅ ቅናሽ ማግኘታቸው የሚደገፍ ነገር ነው። ነገር ግን ይህ አሰራር ሁሉንም ያማከለ መሆን የለበትም ወይ ነው። የሙስሊም በዓል አረፋ ደረሰ። ሳፋሪኮም እንግዲህ አሁን ከጥቂት ደቂቃዎች በፊት ነው ከህዝቡ ጫጫታ ሲመጣበት እንግዲህ የለቀቀው። ገብታችሁ ሳፋሪኮም ኢትዮጵያ ብላችሁ ፌስቡክ ገጹን ማየት ትችላላችሁ ማለት ነውና የእንኳን አደረሳችሁ መልእክት ማስተላለፍ አይፈልግም፣ የፓኬጅ ቅናሽ ማድረግ አይፈልግም። ነገር ግን አሁን ጫጫታው ሲመጣ እንግዲህ አሁን ገብቼ ቼክ አድርጌ ነበረ የተወሰነ እንኳን አደረሳችሁ የሚል እንትን ለቀቀ እና ደግሞ ቅናሽ ማድረጉን ደግሞ በውስጥ ለሚጠይቁ ሰዎች መልሷል ማለት ነው እንደተመለከቱትና ማለት እኛ እስከንል መጠበቅ ነበረበት ወይ ነው። ኢትዮጵያ ማርኬት ሳፋሪኮም ሲቀላቀል እንግዲህ ሁሉንም አገለግላለሁ ብሎ ነው የገባው አይደለ? ታዲያ ምን አመጣው ማለት በዚህ መልኩ ንቀቱ ምን አመጣው ማለት ትላንትና የሚደረጉ የሚገቡና እንደዚህ መሰል ፕሮሞሽኖች ይሰሩ ይገቡ ነበር። ነገር ግን አሁን ጫጫታ ሲመጣበት በዚህ መልኩ ለማስተካከል መሞከሩ በጣም የሚያሳፍር ነው። እኔ ብዙ ጊዜ የማይገባኝ ነገር የሙስሊም በዓል ሲመጣ ወይ ፈተና ይኖራል ወይ የሆነ ግርግር ይኖራል ወይ ነገሮች ይኖራሉ። እኔ እስከ መቼ እንደዚህ እንደሚቀጥል ግን አይገባኝም ማለት ነው። ብቻ ለማንኛውም በኢድ በጥሩ እንትን አልመጣውላችሁ ማለት ነው። ትንሽ ስላናደደኝ ነው ይሄ ነገርና ሳፋሪኮም በእውነት የሚሰሩ ስራ ያሳፍራል ማለት ነው። ግማሹን የኢትዮጵያ ሕዝብ ጥሎ ስኬት ማይታሰብ ነገር ነው ብዬ እኔ በግሌ ያስባለሁኝ። ኤኒዌይስ ገጠር ጥላችሁ ሄዳችሁ ሰዎች ግን ዛሬ ምንድነው ስታዲየሙን ጭርን ያደርጋችሁብን ማለት ነው። ማለት ሰው በቃ ባዶ ነበር ነው የሚባለውና ምን ነው አዲስ አበባ እንዲደበረቻችሁ እንዴ? ኤኒዌይስ ባላችሁበት መልካም በዓል ተመኘሁኝ። ሳፋሪኮም የሚለው ላይ ከፊት ጨምራችሁ አሳፋሪኮም ብትሉት ደግሞ እንደ ሀሳብ ናይስ ነው ብዬ አስባለሁኝ። ኤኒዌይስ ይመቻችሁ። ሰላም አለይኩም። አንዳንድ ተቋማት ያላቸውን ንቀት ለሙስሊሙ ማህበረሰብ ለማሳየት ብዙ ርቀት ይጓዛሉ። እኛም ደግሞ ኢንሻአላህ መልስ እንሰጣቸዋለን በሚገባው መንገድ ማለት ነው። ይህን ቪዲዮ ወላሂ ሐቂቃ ሁላችሁም ሼር ብታደርጉት በጣም ደስ ይለኛል። ሁሉም ሙስሊም ማህበረሰብ በተለይ ደግሞ ኢትዮጵያ ውስጥ የሚኖር ካለ ሳፋሪኮምን በመጣል ልንቀጣው ይገባል ኢንሻአላህ። የሰሩት ተግባር ቀላል የሚባል አይደለም። ሙስሊሙ ማህበረሰብ ከ50 ሚሊዮን በላይ የሚሆን ሙስሊም ማህበረሰብ አግልለው ምን ያክል እንግዲህ ትርፋማ እንደሚሆኑ እናያለን ኢንሻአላህ። ደግሞ ይሄ ንቀታችሁ በዚህ ሊያቆም አይችልም ማንቀጣችሁ ከሆነ ማለት ነው ኢንሻአላህ። ያለንን አቅም ማሳየት አለብን ብዬ አስባለሁኝ። እንግዲህ ዛሬዎቹ ቪዲዮዎች እነዚህ ነበሩ። መልካም ኢድ ይሁንላችሁ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።